ኡስታዝ እንዴት ነህ? አለን። ጥያቄ ነበረኝ ኡስታዝ መጠየቅ እችላለሁ? ኡስታዝ በኢስላም በቀል እንዴት ይታያል? ማለቴ ለምሳሌ ከቤተሰብህ አንዱን አካል የገደለብህን ሰው ያንን ሰው ያው ደሙን መበቀል አገራችን ላይ እንደሚደረገው ማለት ነው። እንዴት አድርገው? እሺ በመጀመሪያ አንድ ሰው የሆነ ሰው ከገደለባችሁ በአቅራቢያችሁ ሸሪዓ ፍርድ ቤት ካለ የእስላም ሕግና ስርዓትን የሚያስፈጽሙ አካሎች ካሉ ወደዛ ሄዶ ማመልከት ነው። ሀገሪቱ በኢስላም ሕግ የምትተዳደር ከሆነች የገደለ ይገደል በሚለው ሰውየው አውቆ ሆን ብሎ የገደለ ከሆነ የሀገሪቱ መንግስት ያን ነገር ይፈጽማል። በስተት ከሆነ የገደለባችሁ ቅጣት ነው፣ ካሳ እንጂ ግድያ አይደለም። በስተት ከሆነ የገደለው ለምሳሌ መኪና እየነዳ እያለ የሆነ ሰው ገባና ቤት ከቤተሰባቸው አንድ አካል ገጨው፣ ሰውየው ሳያስበው ማለት ነው። መግደል ሳያስብ በዚህ ጊዜ ገደለ ይገደል አይባልም፣ አውቆ ስላልገደለው። ታዲያ ምንድን ነው ከተባለ ካሳ ወይ ጉማ የሚባለው ነው። ቅጣቱ ምንድን ነው ከተባለ 100 ግመል ነው። እሺ ይህን ከጨረስን አውቆ ከሆነ የገደለው የሀገሪቱ መንግስት ያን የገደለውን አካል መግደል ይችላል። ሰላም። እሺ የሀገሪቱ መንግስት የሙስሊም መንግስት ካልሆነስ? ይሄ እንዲሁም የገደለ ይገደል የሚለውን ህግ የማይፈጽም ከሆነስ? ሰው ከተገደለብን ከቤተሰባችን ምንድነው ማድረግ የምንችለው የሚለውን በተመለከተ በእናንተ ላይ ሌላ መፍሰዳ የማያመጣባችሁ ከሆነ ያን ሰው መበቀል ትችላላችሁ። ሐቅ አላችሁ። አውቆ ገድሎባችሁ ከሆነ ያን ገዳይ በሌሎች ላይ ወሰን ሳታልፉ ወንድማችሁን የገደለባቸውን አካል የዛኔ እርሱን ዋጋን ትሰጥታላችሁ። ገብታችኋል? ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ የሕሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒሂ ልሙፋሪቁ ሊልጀማዓ። ስለዚህ ነፍስን ያጠፋ ነፍስ የሚለው ማለት ነው። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ልቂሳሱ ፊል ቀትላ አልሑሩ ቢልሑሪ ወልዓብዱ ቢልዓብዲ ወልኡንሳ ቢልኡንሳ። ይህን ይመስላለት። ነገር ግን እናንተ ያን የገደለባቸው አካል እንገላለን በምትሉ ጊዜ ሌላ መፍሰዳ ሌላ ጥፋት ይዞባችሁ ጎትቶባችሁ የሚያመጣ ከሆነ ይቅርባችሁ። ለምሳሌ እሱን እንገላለሁ ስትሉ ጊዜ የዛኔ የእሱ ቤተሰቦች ይህን ነገር የሚያውቁ ከሆነ መልሰው እንደገና እናንተ ንጹሐኖችን እንገላለን ማለታቸው የማይቀር ከሆነ የዛኔ የንጹሐኖች ደም እንዳይፋሰስ ቢቆም የተሻለ ነው እና ወደ ካሳው ብትሄዱ፣ ወደ እርቅ ብትሄዱ ይሄ ነው። ወላሂ አለም። እሺ ኡስታዝ ጀዛክላ። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ነው ማንኛውም ክርስቲያን ካለ። እሺ ውሱ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን። የሆነ ነገር መናገር ይቻላል? የሆነ ነገር ልናገር ነበር። የሆነ ቪዲዮ ፖስት አድርጌ ያለውና የውይይት ጥሪ ፖስት አድርጌ ያለው። ሁላችሁም ግቡና ሼር ኮፒ ሊንክ በደንብ አድርጉት ማለት ነው፣ እንዲዳረስ በደንብ ቀጥሉስ። አይ መርሐባ። እሺ እሺ የገባችሁ ሰዎች ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ እንውረድ። አሎ ሰላም አለይኩም ወሱ። አለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ኖት? ሰላም ነው። ኡስታዝ የሆነ ጥያቄ ነበረኝ።
ወላሂ አንድ ልጅ ከዚህ በፊት ወደ አረብ ኤምሬት ገብቶ ነው እሺ ተቋርጠህ ነበር። አሁን ቀጥል። ከዛ አንድ ኢማራት ውስጥ ልጁ ኢማራት ገብቶ ነበረ። ከዛ በዛን ሰዓት ደግሞ ጾም ነው ደግሞ ስራ በጣም በስቶለት ነበረ። ከዛ ወደ 5 ቀን ነው 6 ቀን ረመዳን አጠፋ። ያ ረመዳን እንዴት ይታያል? ቀጣ ማውጣት አለበት። አይዋ ያለፈው አሁን ረመዳን ነው ወይስ ከዛ በፊት የነበረ የቆየ ነው? ከዛ በፊት ከሱ 5 ቀን ካጠፋ በኋላ አንድ ወር ሙሉ አሳልፏል። 1 አመት ሙሉ አሳልፏል በረመዳን ላይ ማለት ነው። አሁን የመጣ ያለው ረመዳን ሁለተኛ ረመዳን ነው። እሺ አንድ ሰው ረመዳን ቀጣ ያለበት ቀጣዩ ረመዳን ሌላ ረመዳን እስኪገባ ድረስ አውቆ ሆን ብሎ ካሳለፈው ቀጣ ማውጣት እንዳለበት እያወቀ አውቆ ሆን ብሎ ያሳለፈው ቀጣም ከፋራ አለበት። ስለዚህ ስላለፈው ረመዳን ከፋራ። ስለዚህ ስንት ቀን ነበር? 5 ቀን ያልከው አይደለ? አሎ 5 ቀን ያልከው አሎ ወለከ 5 ቀን አዎ። ስለዚህ እንትን በል እሺ ቀዷ አውጣ 5 ቀኑን። እንዲሁም ደግሞ የ5 ቀኑ ከፋራ 5 ድሃ ማብላት 5 ድሃዎችን ማብላት። አምስት ድሃዎችን ማብላት ከዛ ረመዳን መያዝ አይቻልም ማለት ነው አይደል? ትችላለህ። አሁን ቀጣይ ረመዳን የሚመጣውን ትጾማለህ እንጂ ያ ሳይገባ አሁን ከነገ ጀምረህ 5ቱን ቀን ጾም። እሺ እሺ በቃ 5 ድሃ ማብላትና 5 ቀን መጾም ነው አይደል? እሺ ሹክራን አያፍ ሹክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የመጀመሪያ ጥያቄ ስለ አህለል ኪታብ ሲባል እነሱን ማግባት ይቻላል፣ እነሱን ማረድ፣ እነሱ ያረዱትን መብላት ይቻላል ሲባል እንድታብራራልኝ ፈልጌ ነበር። እሺ አህለል ኪታብ አይሁድና ክርስቲያኖች ናቸው። የነሱ ያረዱትን መብላት ይቻላል ወይ? አዎ ይቻላል። ቢስሚላህ ብለው ካረዱ ነው። ግን አላህ በቁርአን ላይ ወጣዕሙ ለዚነ ኡቱል ኪታብ ሒሉን ለኩም ወጣዕሙኩም ሒሉን ለሁም ብሏል። የነዛ መጽሐፍ የተሰጡት የመጽሐፍ ሰዎች ስጋ ለእናንተ መብላት ተፈቅዷል ብሏል። የእናንተም ለእነርሱ ተፈቅዷል ብሏል። መስፈርቱን ደግሞ ሱረቱል አንዓም ላይ ገለጸው። ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ አለ። የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ፣ በእርሱ ላይ የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ብሏል። ስለዚህ ይህን መሰረት አድርገው እናታችን አይሻ፣ አሊ ብን አቢ ጣሊብ፣ አብደላህ ብን ዑመር እነዚህ ታላላቅ ሰሃቦች እንዲሁም የነቢ ሰለላሁ ዐለይሂ ወሰለም ሚስት የመጽሐፉ ባለቤቶች አይሁድና ክርስቲያኖች ቢስሚላህ ብለው ካረዱ ነው የሚበላው ብለው ተናግረዋል። እንዳለ ተፋሲሮች ላይ ታገኛላችሁ። ነገር ግን ቢስሚላህ ካላሉ ከአላህ ስሞች በሌላ ስም በመሲሁ ስም ምናምን ቢያርዱ አይበላም፣ አይፈቀድም፣ አይችልም። አይ እሺ እነሱን ማግባት ይቻላል የሚባለው ማለት እነሱን ማግባት ይቻላል ሲሉ ሰምቻለሁ እና አይቻልም፣ አይፈቀድም። እሺ መርሐባ። ሁለተኛው ጥያቄ ጓደኛ አይነት ጠይቃለች። የዛሬ 7 ዓመት 2000 ሪያል ትበደራለች ብር ካክስቷ ልጅ ማለት ነው። ከዛ እንዳጋጣሚ ኢትዮጵያ ትገባና 20 ሺህ ብር ስጭኝ ትላታለች። 20 ሺህ ብር በሰዓቱ አላገኘች በኢትዮጵያ ምንዛሬ ነው። አሁን ልጅቷ ያለችው አረብ 20 ሺህ ብርሽን ልመልስልሽ ስትላት አይ 20 ሺህ ብር ሳይሆን በሪያል 2000 ሪያል እንድትሰጭኝ ነው የምፈልገው አለችና እንዴት አሁን ይሄንን እንዴት አድርጋ ነው መክፈል የምትችለው? የተበዳደሩት የኢትዮጵያ 20 ሺህ ብር ነበር። በሪያል አበድራት ኢትዮጵያ ስትገባ ግን 20 ሺህ ብር ስጭኝ ብላት ነበር በሰዓቱ። ያው ልጅቷ ስላላገኘች
ምንዛሬውን ማለት ነው 20 ሺህ ብር በኢትዮጵያ ያበደረቻት ሪያል ያበደረቻት ሪያል እስከሆነ ድረስ በሰዓቱ ብትሰጣት 20 ሺህ ብር ሳይው ተገላገለች ነበር። ልጅቱ ግን ሳትሰጣት እስከሆነ ከቆየች በዛው በሪያሏ ነው የምትቀበላት። ስለዚህ ባበደረቻት ገንዘብ በዚያው 2000 ሪያል ነው የምትመልሰው። ጀዛከላሁ ኸይር። ወያክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዛችን እሺ፣ ለኔም አንድ ጥያቄ ነበረኝ። የመጀመሪያ ጥያቄ እዚህ እኛ ሳውዝ አፍሪካን የምናሳልፈው በሳውዝ አፍሪካ ሱቅ ውስጥ እቃ እየሸጠን ያው የሀገሩ ህዝብ 95% እስከሚባል ሲጋራ ያጭሳል። ሲጋራ በጣም እንሸጣለን። ይሄ ነገር እንዴት ይታያል ብዬ ነው ጥያቄ ስለሆነብኝ ነው። እሺ ልጆች ምን ታደርጉ? እሺ ሲጋራ ማጨስ ሐራም ነው። ማጨስ ሳይሆን ማሽታት ሲጋራ እንሸጣለን። እናጭሳለን ሳይሆን በጣም እንሸጣለን ሲጋራ። እሺ አዳምጥ፣ ረጋ በል። ጠየቅ አይደል? አዳምጥ ወንድም። السجارة لا يجوز تدخينه ولا شراؤه ولا بيعه ولا التجارة فيه ولا تعاطيه، كما أفتى بذلك علماء المعاصرين وعلى رأسهم سماحة الإمام الفقيه بن عثيمين رحمه الله تعالى والشيخ عبد العزيز بن باز وغيرهم. أن سجارة ما جسم هنا مشتم مجزاتم በእርሱ ንግድን መነገድ እርሱን መሰጣጠት አይቻልም፣ በፍጹም አይፈቀድም። አንድ ሰው እኔ እስካላጨስኩት ድረስ ብሸጥና ገንዘቡን ብጠቀም ምን ችግር አለው ሊል ይችላል። ለምሳሌ ልክ ወንድማችን እንደጠየቀው እሱም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ተመኒሃ አሉ። አላህ አንድን ነገር እርም ካደረገ የዚያን ነገርንም ገንዘብ መብላት እርም እንዳደረገ ወቁ፣ እርም አድርጓል ብለው ተናግረዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አስካሪ መጠጥ ሐራም ነው የሚል የቁርአን አንቀጽ ወረደ። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን። አስካሪ መጠጥን ራቁት የሚለው አንቀጽ በወረደ ጊዜ ወዲያው እንደወረደ ይህ አንቀጽ በቤታቸው ውስጥ አስካሪ መጠጥ የነበሩ ሰዎች ነበራቸው። ወዲያው ይህ አንቀጽ እርም ነው የሚለው በወረደ ጊዜ ሁላቸውም በገደል ሰደዱና በቃ አፈሰሱት። እርም ነው የሚለው አይችን እንጠጣትና ከዚያ እንተዋለን አላሉ። ወዲያው አፈሰሱት የአላህን ትእዛዝ እስከመጣ ድረስ ብለው። ከዚያ በኋላ የሆኑ ሰዎች ከገጠር ወደ ከተማ እየመጡ ነበር፣ አስካሪ መጠጥ ጭነው ለመሸጥ እየመጡ እያሉ ከዚያ ነቢዩ ሰሓቦች እያለፉ እያሉ ምን ወዴት እየሄዳቸው ነው ሲሏቸው ይህን አስካሪ መጠጥ ለመሸጥ ነው አሉ። ከዚያ በኋላ የነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦች ምን አሏቸው? እንዴ ቁርአን አንቀጽ ወርዷል እኮ አስካሪ መጠጥ እርም ነው ራቁት የሚል ብለው ነገሯቸው። አይ እኛ እኮ ልንጠጣው ሳይሆን ልንሸጠውና ገንዘቡን ለመጠቀም ነው፣ በቃ እንጠጣም እርም ከሆነ ብለው ተናገሩ። ይህን ነገር መጥተው ለነቢ ሰለላሁ ዐለይሂ ወሰለም ነገሯቸው ሰሓቦች። የሆኑ ሰዎች አግኝተናቸው እኛ ልንጠጣው ሳይሆን ልንሸጥና ገንዘቡን ልንጠቀም ነው አሉ። ምን ትላላቸው ሲባሉ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ተመኒህ ብሏቸዋል። አላህ አንድን ነገር እርም ካደረገ በዚያ የሚመጣውንም ገንዘብ እርም እንዳደረገ እወቁ በሏቸው። ስለዚህ ሽጦ መጠቀምም አይቻልም እርም እስከተደረገ ድረስ ብለው ተናገሩ። ስለዚህ በሱቅ ውስጥ ተቀጥራ የምትሰራ ከሆንክ ይህን አስካሪ ማነው ጎጂ ነገር፣ ማንኛውም ጤናን የሚጎዳ ነገር፣ ማንኛውም ኢኮኖሚን የሚጎዳ ነገር፣ ማንኛውም ሰውነት ሊጎዳ የሚችል ነገር አይቻልም፣ አይፈቀድም በኢስላም። ሂጃራ ደግሞ ጎጂ ለመሆኑ ምንም ትርትር የለውም። አይ እሺ እሺ ሽክራን ጀዛካላ። ሁለተኛ ጥያቄ ደግሞ ያው እዚህ ያላችሁት ሙስሊሞች ታፕታፕ ሼር ኮፒሊንግ ማድረግ መቻል አለብን። አሁን ለምሳሌ እሱ እዚህ እያመመው ሳርፍ ውሃ ሳይጠጣ ዳዋ እያረጋ ስለሆነ ልጆቹን ሰዎቹን ያው ከእሳት ቅጣት እንዲተርፉ እንትን እያረጋ ስለሆነ ታፕታፕ ሼር ኮፒሊንግ እናረግ ለማለት ነው። ሁለተኛ ጥያቄ ሽክራን ጀዛካላ። አላህ ይጠብቅ። ኦኬ ሾ አሰላሙ አለይኩም። ወአለይኩም። እንዴት ነው? ሰላም ናችሁ? አላህ አልሐምዱሊላህ። ጥያቄ አለኝ።
ነሽ ጥያቄ አንድ ነው። ያለኝ ጥያቄ በሰላት ሰዓት ሴት ልጆችና ወንድ ልጆች በሰላት ሰዓት እኩል አይሰግዱም። እንዴ 7 ሜትር ወንዶች 7 ሜትር ርቆ እንዲሰግዱ፣ ሴት ልጆች ደግሞ 7 ሜትር ወደ ኋላ ቀርቶ እንዲሰግዱ የተደረገው ምክንያት ምንድን ነው? ሰፊ ቦታ ካለ ቦታው ወይም ሜዳው ሰፊ ከሆነ 7 ሜትር ትቆጥራላችሁ። ሜዳው ጠባብ ወይም ጠባብ ክላስ ከሆነ ደግሞ በልባችሁ ውስጥ 1 2 3 እያላችሁ እስከ 7 ትቆጥራላችሁ። አጠገብ ላይ ሆናችሁ ብትሰግዱ የሚፈጠር ነገር አለ? ይሄ ለኔ በጣም ጥያቄ ነው፣ ብታብራራልኝ። ማን ነው እንደሱ ያለህ ልጅ? የት ነው ያገኘው? ሶሪ እንደዚህ ያለ ሰው በህይወት ካለ ይፈልጋል። ኖ ባይኔ ስላየው ነው። ማን ነው እንደዚህ ያለ? እንዲያደርጉ ለምሳሌ እኔ ክርስቲያን ነኝ። እውነት ነው። የኔ ፋሚሊ በሙሉ ሙስሊም ነው። እንዴት? እኔ ክርስቲያን ነኝ፣ ፋሚሊዎቼ ሙስሊሞች ናቸው። ክርስትና ተቀብለህ ነው ከጊዜ በኋላ ወይስ እንዴት ነው? በፊት እኔ ሙስሊም ነበርኩ እንጂ። አርካኑ ሶላት ስንት ናቸው? ማለት አርካኑ ሶላት ስንት ናቸው? አታውቃቸውም? ሙስሊም ነበር ካለ እንዴ? ኖ ቁርአን ብዙም ሳላነብ ነው ትቼ የወጣሁት። እሺ ውዱ ስንት ስጁድ አለው? እችን ታውቃታለህ እኮ። ጥያቄ ላይ ጥያቄ ይቻላል። አሁን እኔ የጠየኩትን መልስልኝና ችግር እችን ማንኛውም ውዱ ስንት ስጁድ አለው? በቃ ምርጫ ልስጥህ። በቃ ሀ 3 ለ2 ተመርሃ 1 መልስ የለም። ማለትም እችን መልስልኝና ከዛ በኋላ የፈለግከውን ጠይቀኝ መልሳለሁ። እሱ አሁን ያንተ ያልከው አሁን የለም እንደዛ አድርጎ የሚል የለም። ያው መለስኩልህ በቁርአን በሐዲስም ኦኬ እሺ፣ በአይኔ አይቻለሁ። እኩል አትሰግዱም እንኳን አየህ። በቃ የለም ቁርአንና ሐዲስ ላይ አትሰግዱም። የሰዎች ተግባር እሱ እንትን እስላም ላይ ማስረጃ ሊሆን አይችልም። አሁን ጨረስን። ውዱ ስንት ስጁድ ነው ያለው? ምርጫ ሰጥቻለሁ። የኔን መልሳ ወይኔ መለስኩልህ። እንደዛ የሚል የለም አልኩኝ እኮ። ያው አለ የምትል ከሆነ አሳየን፣ ችግር የለውም ማለት። እሺ ለምሳሌ ማንም ያየ ሰው እኮ ይፈርዳል። ሴት ልጅና ወንድ ልጅ በአንድ መስፈር ላይ ሆኖ አይሰግዱም። ቁርአን ለምንድን ነው 7 ሜትር ምናምን የሚለውን ለምሳሌ እሺ፣ አንተ አሁን በሰላት ሰዓት ከሴቶች ጋር ተሰልፌ ትሰግዳለህ? አዎ በልስት አንድ ጨረስክ። እሱን ቁርአንና ሐዲስ ላይ ማምጣት ትችላለህ ወይ? አትችልም። ስለዚህ አሁን አልመለስክም አንተ። በቃ መለስ ከሐዲስ አለ የምትል ከሆነ አሳየን። በቃ ና ትልቁ ላይ ነህ፣ ክፈት እናሳየን። ያው ክፈት እንዲህ አድርግልኝ፣ አሳይ። ሌላ ነገር አይደለም። እኔ የለም አልኩህ አይደለ? አንተ ደግማለህ ከፍተህ አሳይ። አላህ ባይዘው እንደዚህ አይነት ቦታ ስነሳ በጣም ነው የምትናደዱት። ለምንድን ነው? በቃ አሁን ውዱ ስንት ስጁድ አለው? መልሰኝ ያላ። ይሄ እኮ የሚደበቅ ነገር አይደለም፣ ለማንም ግልጽ ነው። የሚደበቅ አይደለም። ውዱ ሁሉም ያውቀዋል። እስኪ መልስ፣ ስንት ስጁድ አለው ውዱ? በቃል ቀይረው። ውዱ ስንት ሩኩዕ አለው ማለት? አዎ እኔ አሁን እሺ ና እንዲያርግ እኔ አዎ ከነሱ ጋር ተሰልፌ ይሰግዳለሁ ችግር የለብኝ የምትል ከሆነ አዎ ብሌና። አንተ ይሄ ነገር አለ አልክ አይደል? በእስልምና ላይ አዎ አለ ካልክ ማስረጃ አሳይ። በቃ አለቀ፣ ችግር የለውም። ያው በታበል ትችላለህ። እንዲህ አድርገው አይደለም ትችላለህ አትችልም። ለተናገርከው ንግግር ማስረጃ ማሳይ። እንዲህ አድርገው ይፈትልኝ። እኔ እኮ ካንተ ማለት አሁን በዚህ ሰዓት እኮ አስተማሪ እንትን ካንተ ልስማ ፈልጌ ነው። ክፈትና በቃ እኔ ደግሞ የለም አልኩህ እኮ። ከየት ላምጣው? እሺ ከሌለ ከየት ላምጣ? የለም። አዎ የለም። እና ከየት ተቀብላችሁ ነው ታዲያ? እነሱ 7 ሜትር ወደ ኋላ አሰልፋችሁ እናንተ 7 ሜትር ቀድማችሁ እንትን እንደዛ አድርጉ የሚል የለም። አለ ካልክ ማሳየት ነው። አንተ አሁን ጨረስን። ውዱ ስንት ስጁድ አለው? ያላ መልሰው።
ክፈትልኝ። በሁለቱም ቁርአንም ሊሆን ይችላል ሐዲስም ሊሆን ይችላል። ክፈትልኝና ያችን ቦታ ብታብራራልኝ ሌሎችም ይማራሉ። እኔ ብቻ አይደለሁም ከታች ያሉ ሌሎችም ይማራሉና አሁን በዚህ ሰዓት እኮ አስተማሪያችን አንተ ነህ። እስቲ አስተምረን። ውዱ ስንት ስጁድ እንዳለው መናገር ከብደህ ነው አይደል? አልችልም። አያ አልታራ ለሙስሊም አይተራለህ። አዎ እና ስማኝ፣ እኔ ጥያቄ ጠይቄ አንተ ጥያቄ ላይ ጥያቄ ሲጠይቀኝ መልሳለሁ። እኔ ለአንተ ትላለህ። ለምን ታጭበረብራለህ? በትክክለኛ ማንነትህ ለምን አትመጣም? ኦኬና ሴት ልጆችና ወንድ ልጆች ባይዘው በእናንተ እይታ እኩል አይደሉም። እቺ ምን አንድ በል እሺ፣ እኩል አይደሉም የሚለውን አሳየና ክፈትልቁ ላይ ነው ያው ታል። እሺ፣ ሴት ልጅ ማሰገድ ትችላለች? ምንም ከዚህ ጋር ያይዘ ማለት እናሳየን። ማሳየት ትችላለህ? እኔ አዎ በትክክል አሳየን። እሺ ያላ ክፈት እኮ የተጻፈውን አይደለም። እኔ በአይኔ ያየሁትን ነው እያየሁ ያደግኩትን ነው እያልኩ ያለሁት። መገንዘብ ለካ እሺ፣ አድሚኖች አንዴ ትልቁ ላይ አድርጉኝ። እኔ ማድረግ አልቻልኩም። ልጆች ለምን ታባት አድርጉ? 1500 ሰው አለ ግን ታባት አድርጉ። ሌላ ቦታ ስድብና ዝልፊያ ምናምን ቦታ ላይ እንዴት ታብ እንደሚያደርጉ ታውቃላችሁ። እሺ፣ ለማንኛውም ትልቅ ሰው ነህ። እሺ፣ አትዋሽ። ለህሊና ስትል ተው ሃይማኖቱን ለህሊና ስትል አይደለም። የምሬን ነው ወላሂ። አዳምጥ ወላሂ አልዋሽም። አዳምጥ ስትናገር ስለ ሰው ሃይማኖት ማስረጃ አለ ወይ የሚለው ነገር እርግጠኛ አሁን በጀምራሽ ስለምትጠየቅ፣ ሁለተኛ ባልነበርከበት ነገር ላይ ነበርኩ አትበል። ውዱ ስንት ስጁድ አለው ስለ አላወቅም መመለስ አልቻልክም፣ አትመልሰውም። ከባድ ጥያቄ ነው። ውዱ ስንት ስጁድ አለው? ምንም እኔ ቁርአን ምንም ሳልቀራ ነው እኔ ወደ ክርስትና የመጣሁት። መረጃ እየሰማሁ ይፈልገኛ ይሄንን ወላሂ ለዚህ ሼኮች እያስተማሩኝ ነው ያደግኩት። ከዛን እንዲህ ብሎ እነሱ ናቸው እየመሩ የቆዩት። እኔ ምንም አላውቅም። ከዛን አረበኛ ስለማልችል ሲመኛ አረበኛ ስለማልችል በአማርኛ መጽሐፍ ቅዱስን አነበብኩና እውነት እንደሆነ ተረድቼ ወዲያው ወደ ክርስቶስ ጉዞ ወደ ክርስቶስ ጠጅ ለጋ መሽቷል። አሁን 3 ሰዓት ሊሆን ነው። ኔትወርክ አታጨናንቅ እዚህ። እሺ እሁዴ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ለፋንቱዬ። እሺ ውዱ ስንት ስጁድ አለው? የፈለገ የዛሬ 1000 ዓመት እንደው ብትከፍር ማለት ነው ወላሂ ትረሳው። ውዱ ስጁድ የሚባል ነገር የለውም። ተመልከቱ ክርስቲያኖች ምን አይነት ሰዎች እኔ ሙስሊም ነበርኩ እያሉ እንደሚያጭበረብሯችሁ። ወላሂ ላዚ እኔ ሙስሊም ነበርኩ ከእስልምና ወጥቼ ነው ቢል አሁን ይሄ ዘመን ይባረክ ምናምን እንደዚህ ቃለ ህይወት ያሰማልን ነፍ ኮሜንት ታያላችሁ። እውነት ይመስላችኋል? ወላሂ በጣም እየተጫወቱባቸው ነው እንዲህ አይነት ሰዎች። አከሌ ከፍሮ እያሉ ቪዲዮ ይሰሩላቸዋል። ወላሂ ውሸታቸው ነው። ከሙስሊሞች ፊት ቁመው መጥተው አንድ ህፃን ሙስሊም የሚመልሰውን ጥያቄ አይመልሱ። አይ ጥያቄ አለ። ቀጥል። ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግን ሀቢቢ አልሐምዱሊላህ። ልጆች ይኸውላችሁ ከላይ የዋርኒንግ ምልክት አለ። ስለዚህ ከቻላችሁ ታብ አድርጉ፣ ኮፒ ሊንክ አድርጉ። ካልሆነ ለሚዘጋ እንዘጋዋለን፣ ከመዘጋቱ በፊት ማለት ነው። አንድ ኮሜንት ዝጉና ታቡን ከፍ አድርጉት። እሺ ጥያቄ አለ። ቀጥል። ኮፒ ሊንክ አድርጉ። እሺ ሌሎቻችሁ ድለላ በእስልምና እንዴት ይታያል? አንደኛ የምትደለልበት ነገር ይወስነዋል። ሐራም ነገር ለማሻሻጥ ወይንም ደግሞ የማይፈቀዱ ስራዎችን ለማገዝ በዚያ ነገር ላይ ከሆነ አይቻልም። ሐላል የሆነ ከኢስላም አንፃር ከኢስላም ጋር የማይጋጩ ነገራቶች መሆን አለባቸው። አንደኛ። ሁለተኛ መጭበርበር በመካከል በሌለበት ነገር ከምታሻሽጠውም ከምታጋዛውም እንዲሁም ሊጭበረበሩ በማይችሉበት መንገድ ግልጽ በሆነ ሸሪዓዊ በሆነ መንገድ። ሶስተኛ በዚያ ነገር ላይ የተጋነነ ነገር ሳትቀበላቸው የልፋትህን የድካምህን ያክል ያን ነገር ስላሻሻጥ ልትቀበል ይህ ወንጀል አይሆንም። ቤቶች ላይ ምናምን ነው እና የምሰራው
ህጋዊ ደላላ ነኝና ቤት ያወጣው መንግስት የራሱ ኮሚሽን አለን፣ በዛ ነው የምንሰራው። እሺ ሲቀጥል አንድ ክርስቲያን ወንድማችን አለና ወደ እሱ ሊሄድና ላገናኝ ላወራህ ይፈልጋል። እንዳትወርድ። እሺ እስከዛ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሆሶ ጥያቄ እኔ በውስጥ ፈልጋለሁ። በዚህ ጠይቁ መልስልኝ። እሺ ልጆች ታማርጋችሁን አተቋርጡ። ቢያንስ 1 ሚሊዮን እስኪደርስ ዋርኒንግ እስካሁን ድረስ አለ ቀይ እንትን ከላይ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። በውስጥ ማለት ነው። ወላሂ እፈራለሁ። እዚህ የሆነ ጥያቄ አለ። እሺ አየዋለሁ ኢንሻአላህ። ጻፈ ጥያቄ። እሺ አይ እሺ እሺ ቀጥል። ኡስታዝ እኔ ምን መሰለው ኡስታዝ እንትን ቤት ሰውዬ ማለት ነው ሲጋራ ያጨሳል እና ዱካን ሄጄ ምናምን መግዛት እችላለሁ። ብዙ ጊዜ ሄደሽ ግዢ ይለኛል እና ደግሞ የሚያጨስበትን ነገር ምናምን ደግሞ አቀራርቢልኝ ይለኛል። ይሄ ነገር እንዴት ይታያል? አይቻልም። ሲጋራ ሄዶ መግዛት ለሚያጨሱ ሰዎች በክፉ ነገር ላይ መተባበር ነው። ልክ እንደሆነ የሚያጨስበትን መሳሪያ ማጠብና ማጽዳት ማዘጋጀት የማይቻል هذا من التعاون على الإثم والعدوان وقد نهى الله سبحانه وتعالى عن ذلك قال في كتابه العزيز في سورة المائدة وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. اللهم بمفرط لنا اللهم بمتازز لي تبابروا اللهم بممس لنا يا اللهم تنبر بمالف لي بكفو نقر لي تتبابروا بلو الله تناقروا. ስለዚህ አይቻልም፣ አይፈቀድም። በዚህ ነገር ላይ ሲጃራ ሄዶ መግዛትም ሆነ የሚጨስበትን መሳሪያ ማጠብ እና ማጽዳት አይቻልም። እሺ ሌላ ምን ቀረ? ተጨሶ ሰውየው አጨሰና ጣለው ቤት ውስጥ። የዛኔ ስታጸዱ ጊዜ ያችን የጣላትን አገኛችኋት። ይሄን የዛኔ ብታጸዱ ችግር የለውም። ከታቻውን ስራችሁ ተቀጥራችሁ የምትሰሩት ማጽዳት እስከሆነ ድረስ ቤት ውስጥ ያን ነገር አግኝታችሁ ብታስወግዱ ችግር የለውም። መሳሪያ ከሆነ ግን ለነገ የሚያጨስበት ያንን ማጠብ ማዘጋጀት ከሆነ እንዲሁም ሄዶ መግዛት ምናምን ከሆነ በክፉ ነገር ላይ መተባበር ነው ይቻላል። እሺ ሌላኛው ጥያቄ ደግሞ እንትን መጠጥ ይጠጣሉ እና እኔ መቅጣ ላይ ነው ያየሁት፣ ቤት አይደለም አልሐምዱሊላህ። እና መጠጥ ለምን ትጠጣላችሁ በሚሉ ብሎ የሚጠይቋቸው ሰዓት አላህ Subhanahu Wa Ta'ala መጠጥ አትጠጡ ሳይሆን ወላ ተቅረቡ አንቱም ስካራ ያለውን አያ አምጥቶ እሱን አስደግፎ ሲያወራ ነበርና እንዴት ነው ይታይ? እሺ መጠጥ ሐራም የተደረገው በተድሪጅ ነው። ስቴፕ ባይ ስቴፕ እንደሚባለው ቀስ በቀስ ነው አላህ Subhanahu Wa Ta'ala እርም ያደረገው። የመጀመሪያው ያ አዩሃ الذين آمنوا يا أيها الذين آمنوا لا تقربوا الصلاة وأنتم سكارى من سورة النساء ላይ ያለ እናንተ ያመናችሁ ሰዎች ሆይ በመጀመሪያ يسألونك عن الخمر والميسر سورة البقرة قل فيهما إثم كبير ومنافع للناس የሚለው ወረደ። ሙሐመድ ሆይ ሰዎች ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል በላቸው፣ በእነርሱ ውስጥ ብዙ ኃጢአቶች ይገኙበታል። ወመናፊዑ ሊናስ ለሰዎችም የሚጠቅሙ ነገራቶች አሉበታል አላህ። እነዚህ ሁለት ነገራቶች አስካሪ መጠጥና ቁማር በውስጣቸው የሆነ ትንሽ እንኳን ቢሆን የሚጠቅም ነገር አላቸው የላቸውም? አላቸው እኮ። ሰውየው ቁማር ሲጫወት ያተርፋል አይደለ? ፍራንክ ይሰበስባል። ግን የሰዎችን ሐቅ አላግባብ መብላት ማጭበርበር እንደዚህ ነው የሚሆነው። ስለዚህ የፈለገ ክፉ ነገር ቢሆን የሆነ ትንሽ ነገር በውስጡ አለው መልካም ነገር ማለት ሰውየው የሚጠቀምበት ነገር። አስካሪ መጠጥም ልክ እንደው አስካሪ መጠጥ እንደው ጎጂ ነው፣ ኃጢአት ነው፣ ክልክል ነው። በውስጡ ግን የሆነ ሰውየውን ወይ ከድብርት የሚያላቀው ነገር የሚያስረሳውና የሆነ ነገር ሊኖረው ይችላል። አላህ ይህን መጀመሪያ ጠቀሰና የሆነ አገዘው። በቀጣይ ላይ ምን አለ?
እርብ ነው ሳይል በፊት ማለት ነው። ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ የሚለው ወረደ። ይህ ሰውየው የነገረሽ አንቀጽ ማለት ነው። እናንተ ያመናችሁ ሰዎች ሆይ የሰከራችሁ ሁናችሁ ሶላትን አትቅረቡ የሚለው አሁንም እርም አልተደረገም፣ ግን ሰክራችሁ ሳላችሁ አትቅረቡት ሶላትን። ምክንያቱም በዛ ሰዓት አይምሮውን ይስታል ሰውየው፣ ለሶላት ብቁ አይሆንም አይምሮ። ስለዚህ የሰከራችሁ ሁናችሁ ወደ ሶላት እንዳትቀርቡ ተባለ። በሶስተኛ ደረጃ ላይ ይሄ እንደወረደ ነገር በሱረቱል ማኢዳ ላይ አላህ ምን የሚል ወረደ? ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ትፍሊሑን የሚለው ወረደ። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ፣ ቁማር እያለ ከጠቀሳቸው በኋላ ሪጅሱን አስጸያፊ ቆሻሻ ስራዎች ናቸው ብሎ አላህ ገለጸው። ሚን ዐመሊ ሸይጣን ከሰይጣን ተግባራቶችም ናቸው አላቸው። መጨረሻ ላይ ምን አለ? ፈጅተኒቡሁ ራቁት ለዐለኩም ትፍሊሑን ትድኑ ዘንድ አላህ ሱብሓነሁ ወተዓላ ነጃ ተወጡ ዘንድ። ስለዚህ ራቁት ብሎ አስጠንቅቆ እርም መሆኑን ገልጿል። እርም መሆኑን አላህ ሱብሓነሁ ወተዓላ ገልጿል። ስለዚህ ከዚህ በኋላ ሐራም ተደርጓል። ይሄ አንቀጽ በወረደ ጊዜ ነው ቀደም እንዳልኳችሁ መዲና ላይ የነበሩ እንዳለ ሊጠጡ የተዘጋጁ የአስካሪ መጠጥ ጋኖች እንዳለ ተደፉ በገደል ላይ። ይህን ይመስላል። እሺ ጀዛከላሁ ኸይር። አላህ ይሽፊክ ኢንሻአላህ። ሽሮፕ አለ ኡስታዝ ጣጣበት እዚህ እንትን ላይ ሰደሊያ ላይ እንደመግባት ትችላለህ እኮ የሳር ሽሮፕ እና አላህ ይሽፊክ ኢንሻአላህ። ጀዛከላሁ ኸይር። መርሐባ። እሺ ልጆች አድሚኖች አነስ ምናምን እንደዚህ ኢልያስ ወአለይኩም ሰላም ወዛራ ምናምን የመጡ ልጆች ካሉ አስገባቸው። ሰላም ናችሁ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ እሷ ያኒ አንድ እንትን ስራ ታስገባ ያኒ ይሄ ሰዎች የሚቀበለው ብር ሐራም ይሆናል ሐላል ይሆናል? ምን ይሄ አሁን ስራ ታስገባ አሁን አንድ ሰው አረብ ይጠይቀኝና ከዛ እነዛን ሰዎች አንጥቼ ስራ አስገብቼ ታልጆች የሚቀበለው ብር ሐላል ይሆናል ወላ ሐራም ነው? አንተ የለፋበትን የደከምክበትን ይሄን ወንጀል አይደለም፣ ግን በተመጣጣኝ ዋጋ ከልክ በላይ እንዳትቀበላቸው እንዳትጎዳቸው። እሺ طيب ሁለተኛ ጥያቄ ደግሞ እኔ ሚስት አለኝ ያኒ ፊት ታራጋ ያኒ ፊት እንትን ታወራ ሌላ ሴት ታወራ የለኝም ብያል ነበር። ያኒ ደግሞ ሌላ ሰማ ደግሞ እኔ ከወርድ ያለ የሚስተህ የሚል እንትን ነበረኝ። ይሄን ብታብራራልኝ። ሚስት የለኝም ብለህ ነው? ሚስት የለኝም ብያታለሁ ያችኛዋ ማለት ነው። እኔ ግን ሚስት አለኝ። ሚስት የለኝም ባልከው ኒካል ለማውረድ አስበህ ነው ወይስ ዝም ብለህ ለማዋሸት? ለማዋሸት ነው። ኒካል ለማውረድ አይደለም። ኒካል ይወርድም ግን ወንጀልና ተውበት ማድረግ አለብህ። طيب شكرا። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንዴ መልእክት ላስተላልፍ ነው የገባሁት። ከታብታቢ ልክ ኮፒ ሊንክ አድርጉ እሺ። እዚህ ከታች ራሱ ዘግቶታል የጊፍቱን ምናምንና ኮፒ ሊንክ አድርጉ ሁላችሁም። ከሚዘጋብን መጀመሪያ ኮፒ ሊንክ እና ታብታብ እናድርግ እሺ። ይሄን ለማስተላለፍ ነው። ጀዛኩላህ ኸይር። መርሐባ። እሺ ጥያቄ ያለ ይቀጥል። እሺ ልጆች ኮፒ አድርጉ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامنا. والله الحمد لله. እሺ ጥያቄ አንድ ጥያቄ ነበረኝ። አሁን እዚህ ቤት ማለት ነው የምኖርበት ቤት ውሾች አሉና ውሻ ያለበት ቤት መላእክት አይገባም የሚባለው ነገር እስኪ አብራር። እሺ ውሻ ያለበት ቤት መላእክት አይገባም ጥሩ ጥያቄ ነው። ሰሞኑን ቅዱሳኖች
እያራገቡ ያሉት ጥያቄ ስለሆነ መልሱን በደንብ አዳምጡ። ኢነል መላኢካ ላ ተድኹሉ በይተን ፊሂ ኪላብ ወተማሲል። የት አድርገው እህት መላኢካዎች ውሻ ካለበት ቤት የማይገቡት መላኢካ ውሻን ስለሚፈራ ነው ይላሉ። ውሻን ስለሚፈራ ነው እንዲህ ብሎ ያስተምራል እስልምና ይላሉ። የቅጥፈታቸው ብዛት ወላሂ እዚያንም ብዙ ውሸታም አይቻለሁ። እንደ ክርስቲያን አስተማሪ ዲያቆኖች ውሸታም አላየሁም። የምሬ ነው የምነግራቸው ክርስቲያን ልጆች ወላሂ በጣም ውሸታሞች ቀጣፊዎች ናቸው። ቢያንስ ምን አለ ሐዲስ ላይ የሚለውን በነገሯቸው ችግር የለውም ነበር። መልአክ ውሻን ስለሚፈራ ነው ብለው ይነግራቸዋል። አለ ወይ ሐዲስ ላይ ስለሚፈሩ የሚል የለም የለም በፍጹም። ይወጣው እንደ መላእክቶች ሙሉ በሙሉ በጥቅል ሁሉም መልአክ ነው ወይ? ላ እንደዛም አይደለም። ኻስ ነው የሆኑ የመልአክ ክፍሎች ናቸው እንጂ ሁሉም መልአክ የሚል ነገር የለም። መልአኩ ጅብሪል ነው መጥቶ ይሄን ነገር የተናገረው። ይወጣው ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል እመጣለሁ ብሎ ቀጥሯቸው ነበር። ከዚያ በኋላ ዘገየ መልአኩ ጅብሪል ዐለይሂ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ቁጭ ብለው እየጠበቁት ነበር። በዘገየባቸው በቆየባቸው ጊዜ ቁጭ ብለው ሳሉ ከውጭ ታያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ፣ ወጡ ሊያገኙት። ተአኸርተ ዐለየ ያ ጅብሪል አሉት። ጅብሪል ሆይ ዘገየህብኝ እየጠበቅኩ ነበር አሉት። የዘገየሁት ቤት ውስጥ ውሻ ስለነበር ነው አላቸው። ኢነል መላኢካ ላ ተድኹሉ በይተን ፊሂ ኪላብ ወተማሲል አለ። መላእኮች ውሻና ምስል ካለበት ቤት አይገኙም አለ። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ውሻዋ ቤታቸው ገብታ ዝም ብላ ካልጋው ስር ሄዳ ተቀምጣ ነበር። አላያትም እርሳቸው ራሱ። ገብታችኋል? ያ ነው ታዲያ ምክንያቱ ምንድነው ከተባለ ፈርተው ነው አሉ። ፈርተው ነው ቤቱ ጋር ነው። መልአክ ከምንድን ነው የሚፈራው? ከውሻ። መልአኩ ጅብሪል ማለት እኮ የሉጥ ዐለይሂ ሰላምን 7 ከተማዎች የሚሆኑ እንዲህ ከመሬት ስቅስቅ አድርጎ ወደ ሰማይ አንስቶ እንደ ቂጣ ገልበጥ ያደረገ መልአክ እኮ ነው። ይሄን ዓለም አጥፋ ቢባል ጅብሪል ቢታዘዝ ወላሂ ላዚም በሰከንድ ነው የሚያጠፋው። አላህ ኃይሉን ሲመሰክርለት ምን አለ? አለመሁ ሸዲዱል ቁዋ። ይህን ቁርአን ለሙሐመድ ያስተማረው የብርቱ ኃይል ባለቤት የሆነው መልአክ ነው ይላል። ያ ሰላም አላህ ጅብሪልን ሲገልጸው አስቡት፣ የብርቱ ኃይል ባለቤት የሆነው መልአክ ነው። በሌላ ቦታ ላይ ምን ይለዋል? ዚ ቁወትን ዒንደ ዚል ዐርሽ መጂድ አለው። የኃይል ባለቤት የሆነ መልአክ ብሎ ገለጸው። በተራ አካል አይደለም እንዲህ የተገለጸው፣ አላህ ስብሓነሁ ወተዓላ ነው እየገለጸ ያለው። ይሄን መልአክ ውሻ ፈርቶ ነው ይላሉ ቅዱሳን። ታዲያ ምክንያቱ ምንድን ነው ከተባለ ምክንያቱ ወዲህ ነው። እነዚህ መልአኮች በጣም ንጹህ መልአኮች ናቸው። ነጃሳ ካለበት ቦታ የማይገኙ መልአኮች ናቸው። እንደው አላህ ስብሓነሁ ወተዓላ ግዴታ አድርጎባቸው ሂድ ካላቸው የዛኔ ካልሆነ በስተቀር መልአኮች የዒባዳ አካሎች ናቸው። አላህን የሚገዙ ናቸው ቀንም ሌሊትም። ገብታችኋል? አላህ እንዲህ አድርጉ ብሏቸው እዛ ካላዘዛቸው በስተቀር በራሳቸው ፈቃድ አላህን ሊያወሱበት የማይችልበት አጸያፊ ቦታ ላይ ሊገኙ አይችሉም። ውሻ ደግሞ ምንድን ነው ከተባለ ከልጋጉ የሚያንጠባጠበው ነጃሳ ነገር አለ። ገብታችኋል? ከአፉ የሚንጠባጠብ ልጋጉ ነጃሳ ነው። ለዚያ መልአኩ ጅብሪል ዐለይሂ ሰላም ለቅጽበት እንኳን አላህን ሳያወሳ መቆየት አይፈልግም። ይሄ መልአክ በዚያ ቦታ ላይ በተገኘ ጊዜ ያን ነገር ሊያቋርጥ ስለሚችል መልአኩ ጅብሪል ዐለይሂ ሰላም ለዚያ ነው ነጃሳ ቦታ ላይ ካለመገኘት አንጻር እንጂ ውሻውን ፈርቶት አይደለም። ውሻ የዚህን ዓለም ፍጥረት አጥፋ የሚባል በቅጽበት የሚያጠፋ የሆነ መልአክ ነው። የውሻ ልጋግ እንደሚነጅስ ማስረጃ አለው ከተባለ አዎ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማእ። ውሻ በሆነ እቃ ላይ ልጋጉን ወይም ለሃጩን ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ፈትጋችሁ 6 ጊዜ በውሃ አሉ። ፈሁወ ሚን አግለዝ አንዋዕ ነጃሳ፣ በጣም ከባድ ከሚባሉ የነጃሳ አይነቶች ነው።
ሁሉም ነጃሳ አንድ ጊዜ ብቻ ታጥቦ ይጸዳል። የሰው ሽንት ምናምን፣ የውሻ ልጋግ ግን በጣም ከባድ የሆነ የነጃሳ አይነት ነው፣ 7 ጊዜ። ለዚህ ነው መልአኩ ጅብሪል ዓለይሂ ሰላም ይሄን ያለው እንጂ አላህን በጣም የሚገዛ መልአክ ስለሆነ በዚያ ቅጽበት ነጃሳ ቦታ ላይ ላለመገኘት ፈልጉ እንጂ ያና ነው ፈርቶም አይደለም። እንዲሁም ደግሞ ሌሎች መላእክቶች በዛ ይገኙ ማለት አይደለም። መለኩል መውት ልክ እንዲሁ የሰውን ስራ የሚጽፉ መላእክቶች የትም ብትሆን አይፋቱህም አሉ። እንዲሁም የሰው ጠባቂዎች መላእኮች አላህ ያደረጋቸው አሉ፣ የትም ብትሆን አይፋቱህም። ለሁ ሙዐቂባቱ ሚን በይኒ የደይሂ ወሚን ኸልፊሂ የሕፈዙነሁ ሚን አምሪላህ ተብሎ የተገለጹ ሌላም መላእኮች ልክ እንዲሁ እና ዓሙን ዩራዱ ቢሂል ኹሱስ ይባላል። ቃሉ ጥቅል የተነገረለት ነገር ግን የታሰበበት አንድ ግለሰብ ነው። ወሁወ ጅብሪል ዓለይሂ ሰላም ፈቀጥ ፈሁወ ላ የቅተሪብ አልአማኪን አልነጅሰ ላ ሊአነሁ የኻፉ ሚነል ኪላብ ወላኪን ሊአነሁ ሰየትሩኩ ዚክረላህ ሱብሓነሁ ወተዓላ ፊ ቲልከል ሓላ ለዚያ ሲል ነው። አንድ ኮሜንት ክፈቱት እስኪ። ታፕ ማነው ኮፒ ሊንክ አድርጉ። ከዛ ዋርኒንግ እንዲነሳ እኔ ሰዎችንም ማስገባት እንድችል አድሚን የለም እዚህ ቤት። አንድ ኮፒ ሊንክ አድርጉ ልጆች። ዋርኒንግ ከላይ የቀይ እንትን ምልክት አልተነሳም እስካሁን ድረስ። እሺ የገባችሁ ሰዎች ጥያቄ አላችሁ? ሄሎ ሄሎ ወለካሎ መጣ ጓደኛ አልመጣም። ትንሽ ደቂቃ ሰላም አለይኩም። እሱ ወአለይኩም ሰላም። እንዴት ነህ? ደህና ነኝ አልሐምዱሊላህ። አላህ ያድርግህ እና አላህ ሲያውን በቶሎ ያምጣልህ። ወደ ጥያቄ ስገባ አንዷ ጓደኛዬ ወንድ እያወራች ከዛ በአላህ ስም ቃል ገባችለት እንደምታገባው ማለት ነው። እውነት ነው። ከዛ አሁን ደግሞ አስጠላትና ተወቹ። አሁን በአላህ ስም ቃል መግባቴን እንዴት ነው የሚታየው እያለች እየጠየቀች ነው። ላልከዳህ ቃል አለኝ ብላ ማለችለት አይደለ? በአላህ ስም ይላል። ወላሂ እንደ ባላህ ስም አልከድህም እንጋባለን ስመጣ ብላ አረብ ሀገር መጣ። ስትመጣ ነው እንደዛ ብላ የመጣ። እንዴት ማልሽ? አንቺ ነሽ ማለት ነው ያቺ ልጅ? እኔ አይደለሁም። እኔ በሀያት ወንድ ልጅ አውርቼ አላውቅም እንደዛ ብዬ። ለማንኛውም እሺ ወላሂ ብላ ምላ ከሆነ ለማለችበት መሐላ ከፋረት ልጅምን ማውጣት አለባት ኢንሻአላህ። እኔ ደግሞ የራሴ ጥያቄ አለኝ። ላይክ ውዝር ሆናለሁ ብዬ 2 ቀን በጥርጣሬ 2 ቀን ሰላት አልሰገድኩም። ነገር ግን ሀይድ የለም እስካሁን አልመጣም። ቀጣ ማውጣት ቀጣው ምንድን ነው? ሰላቱን ነው ወይስ ቀጣ ማውጣት? ያንን ሶላት መስከረም ከገዝተ ወርደሽ ወሬ አንተታሽ ኢንሻአላህ። በቃ ጀዛከላህ ኸይር። አላህ አፊያ ያድርግህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። አላህ ይሽክ ኢንሻአላህ። አሚን አሚን። ልጆች ለምን ኮፒሊንግ ጥያቄ እስካሁን ያለቀቀው እኮ ኮፒሊንግ ስለማለት አሁን ኮፒሊንግ አድርጉ እያልኩ መለመን አለ። ዳንስ ሲገባው የጃነት
ምን አይነት ነው? እስኪ እንከዋለን። እዚህ ብዙ አይነት ሾሮፕ ሰጠኝ። እዚህ ቤት ራሱ ያለው በጣም ብዙ ነው፣ ግን ምንም በቃ ለውጥ አላመጣም። እስኪ ላክልኝ እስኪ። ኧረ ችግር የለም። መርሐባ እሺ፣ ሽክራን። እሺ ልጆች ይኸውላችሁ፣ አሁንም የዋርኒንግ ምልክት አለ። ወይ ልዝጋውና እንደገና እንዳዲስ ልክፈት አቡከር፣ ወይስ ምን ላድርገው? ለምን ታደርጉም? ሰላም አለይኩም። አንዴ አንድ ነገር ላሳያቸውና ከዛ ኢንሻአላህ እንዴት ኮፒ ሊንክ እንደምታደርጉ አንዴ የሆነ ቪዲዮ ላሳያችሁ። እና በደንብ ታብታብ አድርጉ። ያው ትምህርቱ አንዱን ወዶ አንዱን ጠልቶ ስለማይሆን ኢንሻአላህ እንደዛ አድርጉ። እሺ ቆይ አንዴ ኢንተርኔት አስቸግሮኝ ነው። ቪዲዮውን እንዴት ኮፒ ሊንክ እንደምታደርጉ አንዴ ላሳያችሁና እንደገና ልክፈተው መሰለው። ከላይ ያለው ዋርኒንግ ቆየ ካስቀመጠው እስካሁን አልተነሳም። በቃ እንደዛ አድርገው። እሺ መልሼ እገባለሁ። አቡከር ገብቶ ያሳያቸዋል። ልጆች እንትን እንበል እሺ